ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን የብስራት ኤፍኤም ዩቲዩብ ቻናላችን ነው ፕሮግራሙ ደግሞ ወርልድ ካፕ ዞን በዛሬ መሰናዷችን ተጠባቂውን የግማሽ ፍጻሜ ጨዋታ እንዲሁም ትላንት ምሽት የተደረገውን የግማሽ ፍጻሜ ጨዋታ ወደ እናንተ እናደርስላችኋለን ተፈራ ታመነና አዲስ መሐመድ ከመርላይ ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን ውድ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን እንዴት አረፈድክ ተፊ አዲስ እንዴት ነሽ እንዴት ነው ትናንትና ያልተጠበቀ ውጤት ያልተጠበቀ ጨዋታና እጅግ ደግሞ ቀጣዩን እንድንናፍቅ የሚያደርግ ውጤት ተመዝግቧል ፈረንሳይ ሳትጠበቅ ተሸንፋ የሀገሯን ትኬት ቆርጣ ወደ ሀገሯ ተሸኝታለች በአንጻሩ ስፔን ደግሞ የሚገርም ድንቅ ብቃትን አሳይታ 2-0 በሆነ ውጤት አሸንፋ ለዋንጫ የምትጠበቀውን ፈረንሳይን ከውድድሩ አሰናብታታለች እጅግ የሚገርም ጨዋታ ነበር የሚገርም ምሽት ነበረ ያልሆነው ነው የሆነው አው ልክ ነው እንግዲህ የእግር ኳስ ለዚህ ነው እግር ኳስ ተገማች አይደለም እግር ኳስ 90 ደቂቃ ከተከናወነ በኋላ ነው አሸናፊ የሚለየው ምክንያቱም በቀደመ ታሪክ በቀደመ የጥራት ደረጃ አሸናፊ መሆን ስለማይቻል ማለት ነው ምን ጊዜም የትናንት ድል የትናንት ማንነት ለነገ ዋስትና አይሆንም ለዛሬ ዋስትና አይሆንም በእግር ኳስና ትናንትም የተመለከተው ይሄን ነበር እንግዲህ ብዙዎች ለእግር ኳስ ቅርብ የሆኑም ከዚያም ባለፈ እንደ ባለሙያ ዋንጫው ለእግር ኳስም የመጡ የእግር ኳስ ተመልካቾች እስካሁን በነበረው ሂደት ላይ ለፈረንሳይ የተሻለ ማሸነፍ ግምት ሰጥተው ነበር አለ ጨዋታው የተጀመረው ነገር ግን ትናንት ሜዳ ላይ የተመለከተው ምንድነው የመጥፎ ነገር ለፈረንሳይ መሸነፏ ብቻ አልነበረም የተሸነፈችው ተፎካካሪ አይደለም እሱ ነው ነገሩን ከብድ ያደረገው ጉዳይ አንዱ እሱ ነው ሙሉ በሙሉ የጨዋታ ብልጫ ነበረ ሙሉ በሙሉ እንቅስቃሴው በደንብ ተቆጣጥራ ነበር ስፔን በአንጻሩ ግን ፈረንሳይ ከዚህ ቀደም የነበረውን ያለ መሸነፍ ጉዟን ያስመለከተችው ፈረንሳይ አለመሆኗ ከላይናፑ ጀምሮ ብዙ ጥያቄዎች ሲነሱበት የነበረ ጨዋታ ነው ነገር ግን ውድድሩም ከተጠናቀቀ በኋላ ከዚያም በፊት ግን ፈረንሳይና ስፔን ያገኟቸው ቡድኖች ራሱ ተመጣጣኝ እንዳልነበሩ እንዴት አልፋ ወደዚህ እንደመጣች ካቸው ውጤቱ ጀምሮ ምን ያህል ከባባድ ቡድኖች ገጥመዋት እንደነበር ፈተና ገጥመዋት እንደነበረ ያንን ግን በስኬት እንዳጠናቀቀች በአንጻሩ ግን ፈረንሳይ ተጋጣሚዎቿም ቀላል መሆናቸው ነው ደግሞ የሚል ነገር ከበስተኋላ የሰማነው ጉዳይ ነው እንግዲህ ትናንት ጨዋታው እንደተባለው የቀደመ የማሸነፍ ግምቱ ለፈረንሳይ ተሰጥቶ ስፔን ደግሞ ጠንካራ ስለመሆኗ ብዙዎች ያውቃሉ ነገር ግን የበለጠ ብልጫ ወስዳ ፈረንሳይን ታሸንፋለች የሚል ግምት አልነበረም እንደዲሹ ሐሳብ ግን እርሳቸው ከኛ በተሻለ ፌቨራይት ከጨዋታው አስቀድሞ ግን ያለ ዋንጫው በጣም ትሁት የሆነ ጋዜጣዊ መግለጫ ነበር አይደል ስፔን የተሻለችው ነች የሚል ሐሳብ ሰጥተው ነበርና ትናንት በጨዋታው ላይ ከላይናፑ ጀምሮ የተወሰነ ለውጦችን ተመልክተናል በፈረንሳይ በኩል ባለፉት ጨዋታዎች ላይ ተጠባባቂ ወንበር ላይ ሲቀመጥ የነበረው ከፊትነስ ጋር በተያያዘ ሲቸገር የነበረው ቹዋሜኒ ቋሚ 11 ውስጥ ገብቶ ነበር አለ በፈረንሳይ በኩል ስለዚህ ቡድኑ የበለጠ በቁጥር ደረጃ የዲፌንሲቭ ቡድን ይመስል ነበር የፈረንሳይ ናሽናል ቲም ዴሾም እርግጥ ነው እርሳቸው በዲፌንሲቭ ኳሊቲያቸው የሚታወቁ አሰልጣኝ ናቸው እንዲያውም የመጨረሻ አሰልጣኝነት ቆይታቸው ነው በፈረንሳይ ከዚያም ባለፈ ደግሞ የተጫዋቾቹ የማጥቃት ጥራት አስገድዷቸው እንጂ እርሳቸው ቢወዱና ቢፈቅዱ ኖሮ ቡድኑ የዲፌንሲቭ ቡድን እንዲሆን ይፈልጉ ነበር ትናንት ቹዋሜኒ ሲሰለፍ ለዚህ ማሳያ ነበር በአንጻሩ ግን የስፔን ብሔራዊ ቡድን የተጠበቀውን አይነት አስተላለፍ ነው ይዞ የገባው እንደተባለው ትናንትም ስናነሳው ነበር የፔድሪ ጎንዛሌዝ ጉዳይ በዚህ ዓለም ዋንጫ ላይ በባርሴሎና የምናቆም ፔድሪ እየተመለከተን አንገኝም ያን ጥራቱን ያንን መስመር ሰንጣቂ ፓሶች ከዚያም ባለፈ ጨዋታን የሚወስንበትን ፓስ አንመለከትም ነበር በዓለም ዋንጫው እንደታሰበው ፋቢያን ሩይዝን ከሮድሪ ጋር ነበር ዴላ ፉዌንቴ መጠቀም የቻሉት ስለዚህ በዘመናዊ እግር ኳስ ደግሞ የአማካይ ክፍሉ ሚዛን የበለጠ ቡድን የበለጠ የማሸነፍ እድል ይኖረዋል ምክንያቱም የማጥቃትም የመከላከልን ችግር የሚያልፈው በአማካይ ስፍራዎች በኩል ነው ስለዚህ የዘመናዊ እግር ኳስ የአሰልጣኞች አእምሮ በአማካይ ተጫዋቾች ላይ የሚገነባ ነው ትናንት የነበረ ስንመለከት የነበረው ትናንት እንግዲህ ጨዋታው 2-0 ነው የተጠናቀቀው ነገር ግን ከአንዳንድ ጨዋታዎች በሰፊ ጎል ነው የተጠናቀቀው ውጤቱ ጨዋታውን አይገልጸውም ፉክክሩ በጣም የሚታየው ከፊላል እድሎችን ፈጥሮ አንደኛው ቡድን ነገር ግን ጎል ሳያስቆጥር ይቀራል ትናንት ጨዋታው ከዚያም በላይ ጎል አስቆጥሮ ስፔን ማሸነፍ የሚገባው ቡድን ነበር ከነበረው ብልጫ አንፃር ፍጹም የዴላ ፉዌንቴ አይምሮ ነው ተጫዋቾቹ ሲሰሩ የነበረው ሜዳ ላይና በጣም ይደንቅ ነበር ምናልባት ለዚህ ለትናንትና ውጤት እንደ ዋና ፋክተር ብዬ ማስቀመጣቸው መፈልጋቸው ነጥቦች አሉ የመጀመሪያው አድማጮች እንዲረዱት የምፈልገው ከግል ብቃት ይልቅ የቡድን መዋቅር አሊያም ሲስተም የተሻለ እንደሆነ ትናንትና ምስታነሳው ነበር ገና ከጨዋታው ጀምሮ ምን ያህል የፈረንሳይን የግለሰቦች ኳሊቲ የግለሰቦች ብቃት የተጫዋቾች ነው የስፔን ደግሞ ያሰልጣኙ እንዲሁም ደግሞ የቡድኑ አንድ መሆን የቡድን ሲስተም ነው የተባለውን ነገር ማታ ላይ ተመለከትነው ጨዋታ ለዚህ ቁልጭ አድርጎ የሚያሳይ ነው እሳቸውም እኮ ተናግሯል እዚህ ስንመጣ
ትልቅ ተስፋ ይዘን የመጣ ነው። አሁንም ደግሞ ማሸነፋችን የሚገባን ነው። ይሄን እድል የሚያገኙት ጥቂቶች ናቸው ብሏል። ይሄን ኃላፊነት ሲቀበል ቀላል አልነበረም። ነገር ግን እንደ ቡድን መስራታችን የቡድን ውጤት መሆኑ ለዚህ ነገር አድርሶናል የሚል ሀሳባቸውንም ሰጥተዋል። ልክ ነው። በቃ ይሄ ሲስተም የበለጠ ከተናጠል ጥራት በላይ ሲስተም አንድ የቡድን መዋቅር ከተሸነፉም ሲስተሙ ነው የሚሸነፈው፣ ካሸነፉም ሲስተሙ ነው የሚያሸንፈው። የግል ጥራት ከሆነ ግን ምናልባት የትኛው ቡድን እኮ የራሱ የጨዋታ መዋቅር አለው። ነገር ግን የበለጠ በግል ተጫዋች ጥራት ላይ የተመረኮዘ ከሆነ ውጤት ለማስመዝገብ እንደዚህ አይነት በሆነ አጋጣሚዎች ላይ ይቸገራሉ። ሁለተኛው ምንድነው ዘመናዊ እግር ኳስ ላይ ቅድም ሳነሳው እንደነበረው በዘመናዊ እግር ኳስ የአንድን ቡድን ውጤት የአንድን ጨዋታ ውጤት የሚቀይሩት አማካይ ተጫዋቾች መሆናቸውን ትናንት ተመልክተናል። በአማካይ ክፍል ላይ የነበረው ጥራት ፋቢያን ሩይዝ እና ሮድሪ የነበራቸው ልህቀት ስንመለከት ነበረ። ምናልባት ገና በጊዜ ፋቢያን ሩይዝ ቢጫ ካርድ መመልከቱ ትንሽ እንዲገደብ አድርጎታል ብዬ አስባለሁ። ከጨዋታው ውጤት ተርኒንግ ፖይንቶች መካከል አንደኛው ነው ብዬ አስባለሁ። ሌላውና ሲቀጥል ሁለተኛው ደግሞ ምንድነው በእግር ኳስ ጠንካራ ቡድን እስከምትገጥሚ ድረስ በመደላድል ማለፍ በጎ እንዳልሆነ፣ ምክንያቱም ከዚህ ቀደም ስፔን ስትጫወት በእያንዳንዱ ጨዋታዎች ላይ ተጋጣሚ ቡድኖች እያከበሯት ነው ሲገጥሟት የነበረውና ችግርን አታውቅም። ስፔን ፈረንሳይ እያሸነፈች በመደላድል ነው ያለፈችው። ስለዚህ በድንገት ጠንካራ ቡድን በሲስተም ሲገጥማት ስታክ ታደርጋለች። ነገር ግን ከዚህ ቀደም በስፔን ልክ የኳስ ፕሮሰስ የሚያደርግ ጥራት ያለው ቡድን ቢገጥማት ተምራበት ታልፍ ነበር። ነገር ግን እስካሁን በነበረው ከምድብ ጨዋታዎች እስከ ትናንትናው የሰሚ ፋይናል ጨዋታ ድረስ የበለጠ የኳስ ቁጥጥርም እድሎችን በመፍጠር የቡድን ሚዛን በመጠበቅም የተሻለችው ቡድን ፈረንሳይ ስለነበረች አሁን ላይ እንደ ስፔን አይነት በመዋቅር የተሞላ አስደናቂ ቡድን ሲገጥማት ማጠፊያው ያጠራታል እና ያ ይመስለኛል። ሌላኛው በእግር ኳስ ላመኑበት ነገር እስከ ጥግ ድረስ መፋለም ዋጋ እንዳለው በስፔን ተመልክተናል። ምክንያቱም ትናንት ከተመለከትን ስፔን ፈረንሳይን የገጠመኝ ብላ እስካሁን ከምድብ ጨዋታዎች ጀምሮ በጥሎ ማለፍ የነበረባትን እሳቤ አልቀየረችም። አንዳንድ ቡድኖች እኮ የጠንካራ ተጋጣሚን የገጠመኝ ብለው ሲያስቡ ከፍልስፍናቸው በተወሰነ ዞር ይላሉ አይደለ? ይሄን ግን አላደረጉም ትናንት ስፔኖች። ስፔን በምድብ ጨዋታ ከኬፕ ቨርዴ ጋር ስትጫወት ከእያንዳንዱ ቡድን ጋር ስትጫወት የነበራትን የጨዋታ ዘይቤ ነው ይዛ የመጣችው። በፍጹም የቀየረችው ጨዋታ መንገድ አልነበረም እና ባመኑበት የጨዋታ መንገድ ላይ እምነት ጥሎ ሜዳ ላይ መግባት ዋጋ እንዳለው የተመለከትንበትም የጨዋታ መርሃ ግብር ነበር ትናንት የነበረው። በጥቅሉ ጨዋታው ሊገልጸው የሚችለው እነዚህ ፋክተሮች ናቸው ብዬ አስባለሁ። የእርስ በርስ ግንኙነታቸውንም ስናነሳ ነበር ትናንት አይደል? 38ኛው ነው። በ37ቱ ግን ስፔን የበላይ መሆኗን ደግሞ አሳይታ ነበር። ትናንት 18ኛ አሸናፊነቷን አስመዝግባለች። እንዲህ አይነት ጉዳዮችም ስነ ልቦና ላይ የሚያሳድሩት የራሳቸው ጫና አለ። በቅርብ ጊዜ በዩሮ በአውሮፓ መድረክ ተገናኝተው ምን ያህል የበላይነት እንደነበራት ስፔን ተመልክተናል። የሁለቱ የቅርብ ጊዜ ታሪክ ወይም ደግሞ የጨዋታ ግንኙነትም በትናንትናው ጨዋታ ላይ እንደው ከሌሎች ጉዳዮች ጋር ተዳምሮ የአሸናፊነት ስነልቦናን ይዞ መግባትም ሌላው ትልቅ ነገር ነው ብዬ አስባለሁኝ። ሌላኛው በፈረንሳይ በኩል የምናነሳው ከሆነ የተጫዋች ጉዳት ዊሊያም ሳሊባ ከጅምሩ እንግዲህ በጉዳት ተቀይሮ ከሜዳ ወጥቷል። 30 ደቂቃዎች ነው ሜዳ ላይ ማሳለፍ የቻለው። እንግዲህ የሱ ተቀይሮ መውጣት እንደው የተከላካይ ምናልባት ሁለተኛው ጎል የመቆጠሩን ጉዳይ ካነሳን ፍጹም ብልጫ ተወስዶባቸው በተከላካይ ቦታውም ላይ እስካልነበረ ድረስ ነው የተመለከትነው አይደለ? የሱም ጉዳት እንዲሁ የሚጠቀስ ነው። በዚህ ጉዳይ ላይ ደግሞ በተሰጠው የመጀመሪያ ፔናልቲ ኦያርዛባል ያስቆጠራት ግብ ላይ አሰልጣኙ ዴሾ ሀሳባቸውን ሰጥተዋል። ዳኝነቱ ላይ እኔ ለዚህ ጥያቄ መልስ አልሰጥም ግን አንድ ጥያቄ ልቃችሁ ፈልጋለሁ ብለዋል መግለጫው ላይ። ይሄን ጨዋታ ይህ ዳኛ መዳኘት ነበረበት ወይ ብላችሁ ታስባላችሁ ወይ ብቁ ነበር ወይ የሚል ሀሳብን አንስቷል። ያው ዞሮ ዞሮ ዳኛው ላይ ያላቸውን ትችት በተዘዋዋሪ መንገድ ተናግረውታል ይመስለኛል። ውሳኔ ላይ ብቻ ሳይሆን ከውሳኔ በዘለለ ይሄ ለምጠይቀው ጥያቄ ምላሽ ይሰጠኝ አልነበረም። ምናልባት ከቋንቋ ጋርም በተያያዘ ኤልሳልቫዶራዊ ነው አይደል መሀላኛው። ስለዚህ ለምጠየው ጥያቄ ምላሽ ይሰጠኝ አልነበረም እና ምናልባት የእንግሊዝኛ ቋንቋን የግድ ፕሮፌሽናል ዳኞች ሲሆኑ ቻል ይኖርባቸዋል። ስለዚህ እሱን ስለማወቁም እርግጠኛ አይደለሁም። አሁን የእርሳቸው ይመስለኛል በኮንቨርሴሽናቸው መካከል ተገኝ ምላሽ አላገኘሁም በሚል ይመስለኛል ከሜዳ ላይ ውሳኔ በዘለለ ለማነሳለት ሀሳብ በቂ ምላሽ ይሰጠኝ አልነበረም። ከዚህ ጋር በተገናኝ ቅሬታ ሸርኪም እንደዚሁ ብሏል። ግን ይሄ በግልጽ ለሽንፈታቸው ዳኝነት ላይ ሰበብ መደርደር ተገቢ ነው ብዬ አላስብም። ከዚያ ይልቅ ራሳቸውን መመልከት ልክ ኪሊያን ምባፔ እንዳለው ይሄ ግማሽ ፍጻሜ ለሚጫወቱ ቡድን ማሳየት ያለበትን ፐርፎርማንስ አይደለም የሚያስመለከት ነው በሚል ራስን መመልከት ልክ በመስተዋት ቆሞ ራስን ማየት ተገቢው ነገር ይመስለኛል። ትላንት ፈረንሳይ በፍጹም የስፔንን ታክቲክ በፍጹም የዴላፉዌንቴን እሳቤ መቋቋም ስላቃታት ነው የተሸነፈችው እንጂ በዳኝነት ውሳኔ የገዘፈ እንዲያውም እኮ በአንድ አጋጣሚ ሮድሪ ላይ የተሰራው ጥፋት ቀይ ካርድ የሚያስመዝዝ ጥፋት ነበር አይደለ? ኦሊሴ የሰራው ጥፋት
ያን ኢንሲደንስ ስትመለከች ከዚያም ባለፈ በተወሰነ መንገድ ንክኪው ላይት ነው እንጂ በሁለተኛ ቢጫ ካርድ ኮራቢው የሚወጣበትም አጋጣሚ ነበር እና ትላንት ዳኝነትን የሚያስወቅስ ዳኝነትን ለውጤት ማጣታቸው እንደ ሰበብ ተናግሮ የሚያስደፍር አይነት አጋጣሚ ተፈጥሯል ብዬ አላስብም። ነገር ግን ምንጊዜም ብዙ ጊዜ የኔ ሐሳቤ ምንድነው በእግር ኳስ የተጫዋቾች ጥራት ያስፈልጋል። ጉዳዮች ተጫዋች ናቸው። አሰልጣኝ ይመራል። ሜዳ ላይ ደግሞ ለውጤት ማምጣት ለውጤት ማጣት ኢንቮልቭ የሚያደርጉት ተጫዋች ናቸው። ነገር ግን እኔ ምንጊዜም አንድ ቡድን ውጤት ሲያመጣ ምንጊዜም አንድ ቡድን ውጤት ሲያጣ ተወቃሽ የማያደርገው የመጀመሪያው ሰው አሰልጣኝ ነው እና ትናንት ለስፔን ድል መንሳት ለስፔን በከፍታ ለመቀመጥ ለዓለም እግር ኳስ ቤተሰብ ለማስደነቁ ዋነኛው ሰው ዴላ ፉዌንቴ ናቸው ብዬ አስባለሁ። እንግዲህ እርሳቸው በጣም ያስደንቃል። የኋላ ታሪካቸውን ከተመለከትን አዲስ ከአንደር 19 ጀምሮ የጀመሩ ሰው ናቸው። የሚገርመው በስልጠና ህይወት ብቁ ዕድል ያላገኙ ሰው ነበሩና የስፔን እግር ኳስ ፌዴሬሽን አንደር 19 አሰልጣኝ ሲፈልግ እርሳቸው ለዚህ ያቀረቡ። ነገር ግን ለአሰልጣኝነት ሲመጡ በጊዜው ገንዘብን ፈልገን ስራን ፈልገው ብቻ አልነበረም። በስፔን እግር ኳስ መረሳትን አይፈልጉም ነበር። ይሄ ከእግር ኳሱ አውድ መውጣት አይፈልጉም ነበርና ወደዚያ መንገድ ቀረቡ። የሚገርመው በቅርብ የሚያውቋቸው ሰዎች የዴላ ፉዌንቴ ትልቁ ኳሊቲ በስልጠና ሂደት ላይ ትህትናቸው ነው። በጣም ጨዋ ናቸው። ከተጫዋች ጋር ያላቸው ኢንተራክሽን በጣም ከፍ ያለ ነው ብለው ይመሰክሩላቸዋል። የእርሳቸውን ግለ ህይወት የጻፈ አንድ ጸሐፊ ያለና ለፊፋ ምን ይላል? በስፔኑ ሃሮ ከተማ ነው ትውልዳቸው እና የቤተሰባቸው ያስተዳደግ እሳቤ ምንድነው? አንተ ልክ እንደ የትኛውም ሰው ነህ፣ ስኬት ሊያኮራራህ አይገባም፣ ዝቅ ብለህ ስራ የሚል እሳቤ ያላቸውና ዴላ ፉዌንቴ በታችኛው እርከን ላይ 2 ጊዜ ለስኬት በቅተዋል። 1 ጊዜ ደግሞ በኦሎምፒክ የነሐስ ሜዳሊያን አሳክተዋል ለስፔንና በዚያ ሁሉ ግን የስኬት መንገዳቸው ውስጥ በከፍታ በአደባባይ መውጣትን አይፈልጉም ነበረ። የሚገርመው በመልበሻ ክፍል ውስጥ እርሳቸው ሀሳብ ለማንሳት ወደ መልበሻ ክፍል ሲመጡ የትኛውም የስፔን ተጫዋች በዝምታ ነው የሚሞላው እና የሚገርመው 2 ሀሳቦችን ያነሳሉ። ዴላ ፉዌንቴ ከንግግራቸው አስቀድሞ እባካችሁ ፕሊስ የሚል ቃል ይጠቀማሉ። ይሄ ምንድነው? ሐሳቤን አድምጡኝ፣ የምናገረውን ነገር ወደ ህይወታችሁ ተግብሩት የሚል ሐሳብን ያነሳሉ። ሐሳባቸውን ሲቋጩ ደግሞ አመሰግናለሁ ይላሉና እባካችሁ የሚለውን አመሰግናለሁ የሚለውን ቃል ሲጠቀሙ ብዙ ስፔናውያን ተጫዋቾች ይደነግጣሉ። ልክ አንድ አሰልጣኝ በዚህ ልክ እንዴት ትሁት ይሆናል ብለው ያስባሉና ይሄ የእርሳቸው የግል ባህሪ ልክ እንደ ግለ ታሪክ ጸሐፊያቸው ለፊፋ እንደተናገረው የእርሳቸው ከታክቲክም በዘለለ ግለሰባዊ ባህሪያቸው ለውጤታቸው በጣም አስፈላጊ ነገር ነው ብሎ ያምናልና እርሳቸው ምን ጊዜም እንደሚሉት እኔ ከታችኛው ከግራስሩት ጀምሬ ስፔን አውቃታለሁ፣ ምናምነውን ሐሳቢ ነው የምንከተለው የሚል ሐሳብ ይሰጣሉ። ትናንት ስናገረው ነበረ ፋቢያን ሩይዝ፣ ሚኬል ኦያርዛባል፣ ሚኬል ሜሪኖ፣ ዳኒ ኦልሞ እነዚህ የመሳሰሉ ተጫዋቾችን ከታችኛው እርከን ጀምሮ ያውቋቸዋልና ምን ኳሊቲ ያላቸው ምን መጠቀም ብችል ውጤታማ ሆናለሁ ብለው በጣም ያስባሉ። ሰርተዋል እነሱ ላይ እነሱ በዚህ ቡድን እኔ የሚገርመው አሁን ሚኬል ሜሪኖ፣ ፋቢያን ሩይዝ፣ ሚኬል ኦያርዛባል የዴላ ፉዌንቴ የስጋ ልጆች ነው የሚመስሉኝ። ልክ ስመለከታቸው በእርሳቸው ምክር በእርሳቸው ተግሳጽ እዚህ ደረጃ የደረሱ ነው የሚመስለኝና ዴላ ፉዌንቴ ለዓለም እግር ኳስ ይሄ የተረሳችውን ስፔን እኮ ከ2012 የአውሮፓ ዋንጫ ድሏ በኋላ ያ ወርቃማው ትውልድ ፌዝ አውት ካደረገ በኋላ ስፔን እንደማንኛውም ናሽናል ቲም ነበር የምትታየው። ነገር ግን የተረሳውን ትውልድ ዳግም በከፍታ ያስቀመጡ ሰው ዴላ ፉዌንቴ ናቸው። የአውሮፓ ዋንጫን አሳክተዋል፣ ኔሽንስ ሊግ አሳክተዋል። አሁን ደግሞ ታላቁን መድረክ የዓለም ዋንጫ ለመቆጣጠር አንድ እርምጃ ብቻ ቀርቷቸዋልና ይሄ ስራን በትህትና መስራት፣ ላሰቡበት ነገር እስከ ጥግ መስዋዕትነት መክፈል ምን ያክል ዋጋ እንዳለው በስፔን ናሽናል ቲም ተመልክተናል። ስፔን ካሸነፈች ቡድኑ ነው ያሸነፈው። ስፔን ካሸነፈች ከተሸነፈችም የተሸነፈው ቡድኑ ነው። በተናጠል የሚነሳ ኢጎ አሊያም ደግሞ የሚነሳ የግለሰባዊ ባህሪ አሊያም ጠባይ ደግሞ አንመለከት። ልክ ነው። እንግዲህ ከ2010 በኋላ ለመጀመሪያ ጊዜ ለዚህ ዋንጫ ፉክክር ደርሳለች። የዛሬውን ጨዋታ የግድ መጠበቅ ይኖርባታል። የአርጀንቲናና የእንግሊዝ አሸናፊ ከስፔን ጋር የፍጻሜውን ጨዋታ እሁድ ምሽት ያደርጋል። ይሄ ደግሞ እጅግ አጓጊ ነው። አሁን ያሉትን ቡድኖች ጨዋታውን እንዲጠበቅ ያደርጉታል። እንግዲህ ምናልባት ግን እዚህ ጋር አዲስ አንድ ማንሳት ካለብን ተጫዋቾች ያው ብዙ ጊዜ የግል ክብር ብዙ ጊዜ ያጨቃጭቃል አይደለ? ከዚያ ደግሞ ብዙ ጊዜ ምንጊዜው ምርጥ ተጫዋች ማን ነው፣ በሆነ ስፍራ ላይ የምንጊዜው ምርጥ ተጫዋች ማን ነው የሚለው ሀሳብ ክርክር ይፈጥራል። እንግዲህ በተለይ በዚህ ዘመን እግር ኳስን የሚከታተሉ ለሮድሪ የተለየ ክብር እንዲኖራቸው ፈልጋለሁ እኔ በግሌ። ምናልባትም ምን ያሁን የዓለም ዋንጫን ስፔን ካሳካች እንግዲህ ባሎን ዶርን አሳክቷል ሮድሪ።
ከዚህ በፊት እንግዲህ እንደነ ሉተር ማቲያውስ፣ ፍራንክ ራይካርድ፣ እንደነ ሮይኪን፣ ፓትሪክ ቬራ የመሳሰሉ ተጫዋቾች ከምን ጊዜ ምርጥ የታሪክ 6 ቁጥሮች አንዱ ናቸውና ሮድሪ ምናልባት ከነሱም ለመላቅ ይሄ ዓለም ዋንጫ ያስፈልጓል ብዬ አስባለሁኝና ሮድሪ በጣም በዘመናዊ እግር ኳስ በጣም ምርጡ 6 ቁጥር ስለመሆኑ ምስክርነት የተመለከትንበትም ጨዋታ ነበር ትናንትና። ምናልባት የዓለም ዋንጫን ማሳካት ከቻለ ከነዚህ ከጠራኋቸው ተጫዋቾች በደንብ እንግዲህ አንድ ላይ ጠረጴዛ ላይ ለመቀመጥ የሚያስችል ላቅም ለማለት ከፊት ተሰላፊው በደንብ የሚሆንበት እድል ይፈጠራል ብዬ አስባለሁ። ሌላው የገረመኝ ትናንት ኦልሞስት እስከ 60ኛው ደቂቃ ገደማ ድረስ ምንም ኢላማውን የጠበቀ ሙከራ ፈረንሳይ ማድረግ አልቻለችም ነበር። ያስደነግጥ ነበር። በጨዋታው ሙሉ ለሙሉ በሚያስብል መልኩ እንዳልከው የበላይነት የአንድ ቡድን የበላይነት ብቻ የታየበት ያቺ ፈረንሳይ ቡድኖችን ታፈራርሳለች። ስፔንንም በጣም ከባዱ ተጋጣሚዋ ሆና የተለየ ነገር እንመለከታለን። ሌላው ቀርቶ ውጤቱ ሳይሆን የምናየው የሆነ ማራኪ ወይም ደግሞ ድራማዊ ክስተት የተሞላበት ጨዋታ እንደሚሆን ነበር በርካቶች ግምታቸው። ነገር ግን ተቃራኒ ሆኖ ጨዋታው ተጠናቋል። እንግዲህ ስፔን ለፍጻሜ ስትደርስ ፈረንሳይ ተሸኝታለች። ትንሽ ከባድ ምሽት ነበር ለፈረንሳይ። በደንብ ወደ ዛሬው ጨዋታ ብናመራ መልካም ነው። መልካም ወደ ዛሬው ጨዋታ እናምራ። የዛሬው ጨዋታ እጅግ በጣም አጓጊ ተጠባቂ እንግዲህ የሁለት ሀገራት ጨዋታ አለ። አርጀንቲና ከእንግሊዝ የሚያደርጉት ጨዋታ የሁለቱ ቡድኖች ጨዋታ እንደ ትናንት ምሽቱ ጨዋታ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ነገር ግን የሁለቱ የእግር ኳሳዊ ጉዳይ ከማንሳታችን በፊት እነዚህ ሁለት ሀገራት በጣም ሀያል የሚያደርጋቸው ወይም ጠላትነታቸው የሚጀምረው በፖለቲካዊ ጉዳይ ነው። በ1982 የተነሳው ወደ 2000 ሰዎች የሚጠጉ ህይወትን የቀጠፈ ጦርነት እንደተጋጋለ ሳይበርድ ወዲያው ትኩሳቱ እንዳለ ከ4 ዓመት በኋላ ተገናኝተው የእግዚአብሔር እጅ ተብላ የተቆጠረችበት ጎል በእርግጥ የመጀመሪያ ጨዋታቸው በ1962 የተደረገ ነው እንደ አውሮፓውያኑ የዘመን አቆጣጠር። ከዛ ጀምሮ ማሸነፍ ችላ ነበረ አርጀንቲና። ቀጥላም ደግሞ በ86 ላይ እንዲሁ አሸንፋለች። በ1998ም ላይ አሸንፋለች። ከዛ 2002 ላይ ነው እንግዲህ የተሸነፈችው ሲሞኒና የነቤካም የሁለቱ 1998 ድብድብ ነው። 2002 የጃፓኑ ግን የቤካም በቀል ነው። ምክንያቱም ከሲሞኒ ጋር ተጣልቶ በቀይ ካርድ ተወግዶ ነበር በ98ቱ። 2002 ደግሞ ያው የተበቀሉበት ነው 1-0 በሆነ ፍጹም ቅጣት ምት ጎል አሸንፈው። ነገር ግን ይሄ ፖለቲካዊ ወይም ደግሞ ትልቅ በመሃላቸው የሚያቃቅር ጉዳይ ያላቸው ሀገራት እንግዲህ 60 ዓመት አካባቢ የዘለቀ እንግዲህ ግንኙነት ወይም ደግሞ ከ60 ዓመት በላይ የሆነ የሁለቱ ፍክክር እጅግ እንዲጠበቅ ያደርጋል። እንግሊዝ 60 ዓመታት ተቆጥሯታል የዓለም ዋንጫን ካሳካች ከ1966 ጀምሮ ዋንጫን አላሳካችም። በአንጻሩ ደግሞ አርጀንቲና የቅርብ ጊዜ ሻምፒዮን ናት። እስካሁን ድረስ የቅርቧ ሻምፒዮን ወይም ደግሞ የዓለም ዋንጫ ሻምፒዮን እየተባለች ነው የምትጠራው። እሁድ ነው ይሄንን ክብሯን የምታስቀጥለው ወይም ደግሞ የምታጣውም ደግሞ እስካሁን ድረስ ሻምፒዮን አርጀንቲና ናት። ነገር ግን እነዚህ የሁለት ሀገራት ጨዋታ እጅግ የሚጠበቅ እጅግ አጓጊ ከትላንቱም በተለየ ድራማዊ ነገር እንመለከትበታለን ብለን የምናስበው እንደው በተለየ መጨረሻ ደቂቃ ላይ የሚቆጠሩ ግቦች ድራማዊ ክስተቶች የሚታዩበት 30 ደቂቃ ተጨምሮ ብዙ ነገር የምንመለከትበትን ጨዋታ እያስመለከቱን መጥተዋል። አሁንስ ደግሞ ዛሬ ምሽት ምን ያሳዩናል የሚለውን እንደ መግቢያ እናንሳና እንጫወት። ትልቁ ጉዳይ ነው እንዳልሽው ይሁን ራይቫለሪ ሲኖር መጠበቁ በጣም ይገዝፋል አይደለ? አሁን ስፔንን ከፈረንሳይ እንዲጠበቅ ያደረገው የፈረንሳይ የመጣችበት መንገድ፣ የስፔን ደግሞ እንዴት ባለ መንገድ ፈረንሳይ ተፈትናታለች። እግር ኳሳዊ ብቻ ነው ጉዳዩ። ነገር ግን ወደ አርጀንቲናና እንግሊዝ ስንመጣ እንዳነሳሽው የፎክላንድ ደሴት የነበረው ጦርነት 82 ላይ ከዚያ ከ4 ዓመት በኋላ በሜክሲኮ የዓለም ዋንጫ ላይ 86 ተገናኝተው ያንን ያጡዘት ሳይረግብ ሳይከስም ነበር የተገናኙትና እንዲያውም እኮ አርጀንቲናውያን ማራዶናን በገዘፈ ክብር የሚወዱት እንባችን ያበሰልን ብለው ስለሚያስቡ ነው አይደለ? ፎክላንድ ላይ የረገፉ ወታደሮቻቸውን እንባ ያበሰው ይነ ማራዶና የ86ቱ የዓለም ዋንጫ ስኬት እንደሆነ ያምናሉና እንደውም በተደጋጋሚ ሜሲን ደመሞቃት አይደለም ለሀገሩ የተለየ ነገር ለማድረግ አይታተንም በሚል ይወቀስ ነበር አለ የኳታሩን የዓለም ዋንጫ እስኪያሳካ ድረስ። ስለዚህ ኤልዲጎን የበለጠ ከእግር ኳስ ሜዳ ላይ ጥራት በዘለለ ያንቆስላችንን ያከመልን እንባችን ያበሰልን ማራዶና ብለው ያስባሉ። በፎክላንድ ደሴት ብሶታቸው ሀዘናቸው ምክንያትና እንዳልሽው ነገሩ ራይቫለሪው በጣም የገዘፈ ነገር አዲስ ትውልድ ደግሞ ተገናኝቶ ያውቅም አይደለ? አርጀንቲናና እንግሊዝ የነ ሃሪ ኬን የነ ሜሲ ትውልድ ደግሞ በዚህ በከፍታ ተገናኝቶ ጨዋታን ሲከውን አልተመለከትንም። እንዳልሽው ተጨማሪ አዲሽናል ልክ የሜዳ ላይ ፉክክር አዲሽናል ነገር ሲኖረው የበለጠ ግለቱ ከፍ ይላል። አንድ ግን ማረጋገጥ የምንፈልገው ነገር በፍጹም ልክ እንደ ስፔንና ፈረንሳይ ጨዋታ እንደማይሆን ነው። የአንድ ቡድን ብልጫ እንደማይኖረው ግልጽ ነው። እድሎችን በመፍጠርም በሜዳ ላይ ፉክክርም ተመጣጣኝ የሚባሉ ቡድኖች የሚያደርጉት የጨዋታ መርሃ ግብር ነው የሚሆነው። ሁለቱም ልክ እንደ ወርቅ በሳት ተፈትነው እዚህ የደረሱት
እንደተመለከተን ባለፈው ኖርዌይ ጋር በነበረ ጨዋታ እንግሊዝ በመደበኛው 90 ደቂቃ ላይ ለማሸነፍ የተሻለ እድል የነበራት ኖርዌይ ነበረች። እድሎችን በመፍጠር እንዲያውም እንኳን ለ0 እያሉ ሶርሎ ያንን አጋጣሚ ለሃላንድ ማቀበል ቢችልና ጎል ቢቆጠር ኖሮ አሁን ላይ ስለ ፎክላንድ ደሴት ጉዳይ ያወራን አይሆንም ነበር። በጣም በፈተና ነው የመጣችው። ከዲአር ኮንጎ ጋር በነበረው ጨዋታ ላይ እንደዚሁ ልክ በተመሳሳይ 1-0 እየመራች ዊሳ በጣም ጥሩ እድል አግኝቶ ነበር። ያንን ጎል ቢቆጠር ኖሮ አሁን ላይ ስለ እንግሊዝ ጉዳይ አናወራም ነበር። በተቃራኒው አርጀንቲናን ስንመለከት ደግሞ ሁለት የአፍሪካ ሀገራት ጋር ነው ጥሎ ማለፍ ጨዋታ ያከወነችው። አስቀድማ ከኬፕ ቨርዴ ጋር እንዴት ባለ መንገድ እስከ መጨረሻው ደቂቃ ድረስ በመከራ እንዳሸነፈች ላስተዋለ፣ እንደዚሁ ስዊዘርላንድ ጋር በነበራት ጨዋታ፣ ግብጽ ጋር በነበራት ጨዋታ እንዴት ተፈትና እንዲያውም እኮ የሚገርመው በቀይ ካርድ ስዊዘርላንድ ተጫዋቿ ወጥቶባት የተሻለ እንቀሳቀስ የነበረው ስዊዘርላንድ ነውና ኤክስትራ ታይም ላይ ነው አርጀንቲና እንደ አዲስ መንቃት የጀመረውና ሁለቱ ቡድኖች በችግር በፈተና ነው የመጡትና አሁን በጎው ነገር ምንድነው በዚህ ጨዋታ ላይ ቀደም እንዳነሳሁት ፈረንሳይ በመደላደል ስለመጣ ችግርን አታውቅም። ሁለቱ ቡድኖች ግን ምናልባት በጨዋታው አርጀንቲና ቀድሞ ቢመራ እንግሊዝም ቀድሞ ቢመራ ጊቭ አፕ የሚያደርግ ቡድን አይኖርም። ስትራግልን አይተውታል። ከውድቀት ሰርቫይቭ ማድረግም በጣም ተምረውበታልና በጣም ተጠባቂ ጨዋታ ነው የሚሆነው። በተወሰነ መንገድ እንደ ቡድን መዋቅርና እንደ ፐርፎርማንስ እስካሁን በነበረው ሂደት የእንግሊዝ ብሔራዊ የተሻለ ነው ብዬ አስባለሁ። እስካሁን በነበረው ሂደት መዋቅራቸው በማሳካት ማለት ነው። ምናልባት በአርጀንቲና በኩል ማንሳት ካለብን የቡድኑ ትልቁ ጥንካሬ ሜንታሊቲ ነው። እጅ ያለመስጠት፣ ጊቭ አፕ በፍጹም አያደርጉም። ሜሲ እስካለ ድረስ ምንም ማድረግ እንችላለን ብለው ያስባሉ። ስለዚህ አርጀንቲና ከቡድናዊ የመዋቅር ጥራት ይልቅ የበለጠ የሜሲ ጥገኛ መሆኗ ምናልባት አንድ የ39 ዓመት ተጫዋች በእያንዳንዱ ጨዋታ ላይ እያዳነሽ እስከምን ድረስ ነው የሚጓዘው? ተሸክሞ የሚወጣው እስከምን ድረስ ነው? በጣም ያስደንቃል። ተጋጣሚዋ እንግሊዝ መሆኗ የመሀል ክፍሏ ምን ያህል ጠንካራ እንደሆነ ያሏት ተጫዋቾች እንደ ሜሲ ሁሉ የሚታደጓት ናቸው። በስተመጨረሻ በሽርፍራፊ ሰከንዶች ጎሎችን እያስቆጠሩ ሀገራቸውን ተሸክሞ መውጣት የሚችሉ ሜሲም ብቻ ሳይሆን በእንግሊዝ በኩል ስቴት ደግሞ ከሜሲም ከፍ ያለ ላቅ ያለ ቁጥር ያላቸው ተጫዋቾች ለሀገራቸው ምን ሲያስመለክቱ እዚህ እንደደረሱ ተመልክተናል። እና እሱ ይመስለኛል አሁን ቡድኑ በተለይ የዲፌንሲቭ ኦርጋናይዜሽን ላይ እንደ ቡድን የሚጫወቱ አርጀንቲናዎች በጣም ጠጣሪ አማካይ ክፍል የሚጠቀም ጠጣሪ መከላከል መዋቅር ያለው ቡድን ነው። ነገር ግን እግር ኳስ ደጋግሜ እንደምለው መከላከል ብቻም አይደለም ማጥቃትን ብቻም አይደለም። መከላከልና ማጥቃትን በሚዛን ያዋሃደ ቡድን የበለጠ የማሸነፍ እድል ይኖረዋል። ስለዚህ አርጀንቲና ከኳስ ውጭ በጣም ጥሩ ናቸው። ከኳስ ጋር ግን የበለጠ ቡድኑ ወደ ትራንዚሽን ሲያመራ ከኳስ ጋር ያለው ጥራት በጣም ወርዶን የተመለከትኩት ዘንድሮ። በአንጻሩ እንግሊዝ ግን ይሄ በጣም ፕሮዳክቲቭ እንኳን ባይሆኑ የግለሰብ ጥራትን ብትፈልግም የበለጠ ግን ማጥቃቷ የተሻለ የሚያስፈራ ቡድን እንግሊዝ ነችና ያንን ስካሎኒ የግድ መፍትሄ ማበጀት አለባቸው ብዬ አስባለሁ። ቡድኑ ትልቁ ኳሊቲው ሜንታሊቲ ጊቭ አፕ አለማድረጉ፣ ከዚያ ደግሞ ሜሲ የሚያዙ ብቻ ጠቅሞታል። ምክንያቱም ሜሲ በየትኛውም አጋጣሚ ኳስ እግሩ ላይ ሲገባ ምናልባት በአንድ ፓስ የላይን ብሬኪንግ ፓሶችን አድርጎ 4-5 ተጫዋቾች ሊቀንስልሽ ይችላል። ከቅጣት ምት ጎል ሊያስቆጥር ይችላል። በተለያየ አቅጣጫ ይቀጣል። በጣም አእምሮ ከአንድ ተጫዋች የላቀ የሆነ እሱ ብቻ የሚያውቀው እግር ኳሳዊ ሀሳብ አለ ሊዮኔል አንድሬስ ሜሲ እና እርሱ መኖሩ በራሱ ተጽዕኖ ፈጣሪነቱ በጣም የላቀ ነው። በአንጻሩ ግን የሶስት ዋናብስት የውድቀት የሚያነሳው ሲቸገሩ የሚያድናቸው ሁለት ሰዎች እየተመለከተ ነው ያለው ጁድ ቤሊንግሃም እና ሃሪ ኬን። እውነት ነው። ዛሬ ደግሞ እንዴት ባለ መንገድ ለሶስት ዋናብስት ይፋለማሉ ትልቁ ጥያቄ ይመስለኛል። ባለፈው ግን ስለ ወላጅነቱ ሲናገር ነበር አለ ጁድ ቤሊንግሃም ቢጫ ካርድ እንዳይመለከት እንዴት እንዳደረገችው ረጅም ሰዓት እንዴት እንደምትመክረው ቁጭ አድርጋ ብዙ ነገር አብረው እንደሚወያዩ ምን አይነት ምላሽ መስጠት እንዳለበት ሜዳ ላይ ምን አይነት እንቅስቃሴ ማድረግ እንዳለበት ሀምብል እንዲሆን ወይም ደግሞ በጣም ትሁት ሆኖ እንዲጫወት ጨዋታውን ምክንያቱም እሱ ቢጎድል ምን ያህል ሊያጎድል እንደሚችል ደግሞ በልጇ ምን ያህል እንደምትመካ ያሳየችበት ነውና ደስ የሚል ከእናት የሚጠበቅም ነው አይደል? ምን ያክል በአእምሮም ስሜታዊ እንዳልሆን ሜዳ ላይ እንድረጋጋ ለካርድ ተገላጭ ነው ስትመክረኝ ነበር። ያ ምክሯን ፍሬ አፍርቶ ቢጫ ካርድ ሳይመለከት አሁን ተሰርዞለታል። ሰሚፋይናል ላይ ሲገቡ ካርድ ስለሚሰርዝላቸው አሁን ከካርድ እንግዲህ ነፃ ሆኗል። እናም ሃሪ ኬን በታሪክ ከምርጥ ተጫዋቾች መካከል አንዱ ነው ሊዮኔል አንድሬስ ሜሲ። ነገር ግን የምንገጥመው አርጀንቲናን ነው የሚል አሰብቷል። ልክ ነው። ምክንያቱም ሜሲ የቡድኑ ተጽዕኖ ፈጣሪ ቢሆንም የሚገጥሙት ግን አርጀንቲናን ነው። ስለዚህ የትኛውንም ተጫዋች መጠንቀቅ አለባቸው። ኩቲ ሮሜሮ
ሜዳ ላይ ህይወታችንን እንሰጣለን ብሏል አይደለ? ከጨዋታው አስቀድሞ በነበረው በስነ ልቦና መዘጋጀት ግድ ነው አይደል? አሰልጣኞችም እየተመለከትን ነው የሚመጡበት መንገድ ቀደም ብሎ ጋዜጣዊ መግለጫ ላይ የሚሰጡት ንግግር እርስ በርስ የሚለዋወጡት ቃላት ጨዋታውን የበለጠ ወደ ጨዋታ ከመግባታቸው በፊት ግለት ይሰጠዋል። ከዛ ሜዳ ላይ ደግሞ እንግዲህ የተጫወተው ሰው ተናግሯል አይደለ? እኛ ብዙ ማንናገርም ሜዳ ላይ ነው መልስ የምንሰጠው እንዳሉት ሉዊስ ዴላ ፎንቴ ተናግረዋል። በዛም ደግሞ ዴሾም ተመሳሳይ ሀሳብ ተናግረዋል። እንደው ስለ ጁድ ቤሊንጋም ካነሳ አይቀር ቁጥራዊ ነገሮችን ብንመለከት አንድ ሁለት ተጫዋቾችን በሁለቱም በኩል የጁድ ቤሊንጋም ቁጥራዊ ነገር 6 ግቦች አሉት አይደለም? አሁን 6 ጎሎች አሉት። እንዲሁም ደግሞ አንድ አሲስት ማድረግ ችሏል። የተጫወተው ወይ ሜዳ ላይ የቆየው ደግሞ 574 ያህል ደቂቃዎችን ነው። ይሄ በጣም ትልቅ ነገር ነው። ሜሲ አሁን 8 ነው ያለው። ትናንትና የተሰናበተው ምባፔም 8 ነው ያለው። ደግሞ አንድ ጨዋታ ይቀራቸዋል። ዛሬ የሚሆነው አይታወቅም። ከዚያ ውጭ ሃሪኬንም ተመሳሳይ 6 ግቦች አሉት። አንድ አሲስት አለው። እኩል ቁጥር ላይ ነው የሚገኙት ከጁድ ቤሊንጋም ጋር። ነገር ግን የተጫወተው ደቂቃ የሃሪኬን ከጁድ ቤሊንጋም ላቅ ያለ ነው። 627 ያህል ደቂቃዎችን በሜዳ ውስጥ አሳልፎ እነዚህን ነገር እንግዲህ አስመዝግቧል ለሀገሩ። የሜሲ ከተመለከትን ሜሲ 608 ከሃሪኬን ያነሰ ከጁድ ቤሊንጋም የበለጠ የሜዳ ላይ ቆይታን አድርጓል። 608 ደቂቃዎችን ተጫውቶ 2 አሲስቶች አሉት። አሁንም ግንባር ቀደም ወይም ደግሞ አንደኛ ደረጃ ላይ ነው የሚገኘው በ8 ግቦች። በተለያየ ብዙ ሪካርዶች አሉት። በእርግጥ የጎሎችን ከተመለከትን ግን ከፍተኛው ግብ አስቆጣሪ ለጎልደን ቡትም ከመባፔ ጋር ደረጃ ጨዋታ አለ መባፔ እዛ ላይ የሁሉም አላቸውና የዛሬ ምድል አለ ፍጻሜ ምድል እሱን አካቶ አንድ ላይ ያ ነው የሚሆነው። የላውታሮ ማርቲኔዝን ብናነሳ መልካም ነው። እሱም በአርጀንቲና በኩል ጥሩ የሚባል እንቅስቃሴን አድርጓል። 2 ጎሎችን ማስቆጠር ችሏል። አንድ አሲስት አለው። 374 ያለ ደቂቃ የሜዳ ላይ ቆይታን አድርጓል። በርካቶች አሉ። ነገር ግን እንደው በጥቂቱ እናንሳቸው በሚል ነው። ስለ ሜሲ ቱሄል የሰጡት ሀሳብ ነበረ። ከጋዜጠኞች የተጠየቁት ጥያቄ ነበረ። የምን ጊዜም ምርጥ ነው ወይ ሜሲ ተብሎ ተጠይቀው ነበረ። ለምን አይነት ትልልቅ ጥያቄዎች መጠየቅ እንዳለብኝ አላቅም፣ ትክክለኛ ነው ብዬ አላስብም አይነት ምላሽ ሰጥተው፣ ነገር ግን ከታላላቆች እንዳንዱ ነው አሁንም ማድረግ የምፈልገው ሜሲን እንዴት ማስቆም እንዳለብኝ መስራት ላይ ነው ማተኮር የምፈልገው፣ ግን የምን ጊዜም ታላቅ ብለው አንድ እሱ ነው ለማለት አልደፈሩም። ከታላላቆቹ አንዱ በሚል አልፈውታል ጥያቄውን። እንግዲህ እነዚህ ጥያቄዎች እንደ ፐርስፔክቲቭ ከዚያም ባለፈ እንደ አሰልጣኙ ሳቤ ከዚያ ምናልባት ቶማስ ቱሄልን አሁን ከአርጀንቲና ጋር ሳይገናኙ ቢጠይቁት የልቡ ምላሽ ይሰጣል ብዬ አስባለሁ። ምክንያቱም አሁን ሰጪው ምላሽ በሜዳ ላይ እንቅስቃሴ ላይ ተጽዕኖ ሊኖረው ይችላል አይደለ? ለምሳሌ ሜሲን በገዘፈ ነገር ማድነቅም የበለጠ በራስ መስጠት አሊያም ደግሞ በራስ ቡድን ላይ ጫና ማሳደርም ሊሆን ይችላል። አንዳንድ ጊዜ እኔ እንደዚህ አይነት ጥያቄዎች ግለሰባዊ ጥያቄዎች ከጨዋታ ውጭ ቢጠየቁ አስፈላጊ ነው ብዬ አስባለሁ። ለእንግሊዝ ግን በጣም ልብ ያላልነው ጉዳይ የዴክላን ራይስ የጤንነት ጉዳይ በጣም አሳሳቢ ይመስለኛል። በጣም በድካም በጣም በህመም ነው እየተጫወተ የሚገኘው። እኔ ምናልባት ቱሄል ራይስ ሆኖባቸው ነው እንጂ አያሰልፉትም ነበር ብዬ አስባለሁ። አሁን ዝግጁ መሆኑ ተነግሯል ለጨዋታው። ነገር ግን 3 ቀን ተኝቶ ነበረ እና በምን አይነት ችግር ውስጥ እንግሊዝ እያገለገለ እንዳለ ስትመለከቺ ምናልባት ዴክላን ራይስ የነርቭ መወጠር አሁን ተጫዋቹ ጉዳት አይደለም ማረፍ ብቻ ነው። ካላረፈ ሪሴት ማድረግ አይችልም። ምክንያቱም በጣም ብዙ ደቂቃዎች ነው ከአርሰናል ጀምሮ ሲጫወት የነበረውና አሁን ደግሞ ቡድኑ በራይስን የገነቡት ቡድናቸውን ቶማስ ቱሄል በጣም የሚያምኑት ተጫዋች ነው ዴክላን ራይስ ከኤሊት አንደርሰን ጋር በደብል ፒቮት ያጣምሯቸዋል። አሁን ራይስን በድካም ካጡ ብዙ ከተመለከትን ሜክሺፍት አድርገው የ10 ቁጥሩን ተጫዋች ቤሊንግሃምን ወደ አማካይ ክፍል ነው የሚያመጡት። ደግሞ በባህሪው ቤሊንግሃም የበለጠ ወደፊት ቀርቦ ስለሚጫወት የአማካይ ክፍል ላይ መሳሳት ይገጥማቸዋል። አርጀንቲና ደግሞ በትንሹ 3 አማካይ ነው የምትጠቀመው አማካይ ክፍል ላይ። ስለዚህ የቁጥር ብልጫ ካለ የዶሚናንስ የበለጠ እንዳይወሰድባቸው ያሰጋኛልና አሁን የግድ ለዚህ መፍትሄ ማበጀት አለባቸው። ምክንያቱም አሁን ዴክላን ራይስ በድንገት በጨዋታ ሜዳ ላይ በድካም አሊያም ደግሞ በዚህ ይሄ ድካም በራሱ እንደፈለገ እንዲጫወት ሊያደርገው ይችላልና ስለዚህ ለዚያ መፍትሄ እንዴት አድርገው ሲስተማቸውን ማዋቀር አለባቸው የግድ ልብ ማለት ያለባቸው ይመስለኛል። ቤሊንግሃም ተጠግቶ ወደ ጎል መጫወት ስለሚፈልግ ያንን ቦታ ሲለቅ ደግሞ የቁጥር ብልጫዎች ይኖራሉ። ስለዚህ አማካይ ክፍል ላይ ደግሞ የተሻለ የሆነ ቡድን የማሸነፍ እድሉ ይሰፋልና ለዚህ ትልቅ መፍትሄ ማበጀት ያለባቸው ይመስለኛል። ልክ እንደ ስፔን ሁሉ ትላንት ሀሳብን ከጨረስክ ድሪም ቲም እያወጣን ነበር። ምናልባት እሱ የሚቀጥል ከሆነ ድሪም ቲማችንን እንግዲህ ብናወጣ አድማጮችም ደግሞ ኮመንት ሴክሽን ላይ ሀሳባቸው የእነርሱ ድሪም ቲም ዛሬ እንግሊዝ ከአርጀንቲና የሚከናወነው ጨዋታ ከግብ ጠባቂ እስካለ ድረስ የእነርሱ ምርጥ 11 የትኛው ነው የሚለውን ይጻፉልን ኮመንት ሴክሽናችን ላይ። ከግብ ጠባቂ ነው የምንጀምረው። ግብ ጠባቂ ኢሚሊያኖ ማርቲኔዝ ዲቡ ወይስ ፒክፎርድ? ዲቡ እኔም ያስማማኛል። ኢሚሊያኖ ማርቲኔዝን አስቀድማለሁኝ።
ወደ ተከላካይ ስንመጣ ከቀኝ ፉልባክ እንጀምር። ቀኝ ፉልባክ በእንግሊዝ በኩል ያው ተለዋዋጭ ነው አይደለ? አንዳንድ የኤዝሪ ኮንዛም ተሰልፏል፣ ስፔንስም ተሰልፏል፣ ሪስ ጄምስም ተሰልፏል። ግን ሪስ ጄምስ በሚለው ብንወስደው ሪስ ጄምስ ወይስ ደግሞ ሞሊና ኮንሲስተንሲም ይዞ በመጫወት ምናልባት ቀይ ፉልባክ ብሎ መጥራት ለእንግሊዝም ተገቢ አይመስለኝም። ሴንተር ባክ ላይ ኤዝሪ ኮንዛ ወይስ ደግሞ ክሪስቲያን ሮሜሮ እኔም ብሎ በሮሜሮ እስማማለሁኝ። በሴንተር ባክ በግራ በኩል በእንግሊዝ በኩል ቋሚ ሰላፊ ማርክ ጌሂ ወይስ ደግሞ ሊሳንድሮ ማርቲኔዝ በጣም ከባድ ይመስለኛል። እኔ ይሄ 50-50 ብዬ የማስቀምጠው ምርጫ ነው። ጌሂም በጣም በእንግሊዝ ወሳኝ ተጫዋች ነበረ። ሊሳንድሮ ማርቲኔዝ ጎል የሚያስቆጥራል፣ ግን በተወሰነ መንገድ ወደ ሊቻ አደላለሁ ሊሳንድሮ ማርቲኔዝ በነበረው ፐርፎርማንስ። ግራ ፉልባክ ሜዲና ወይስ ደግሞ ኒኮ ኦራይሌ? ሜዲና ምድብ ላይ ጥሩ ነበረ። ጥሎ ማለፍ ጨዋታዎች ላይ ግን በተወሰነ መንገድ ጉዳትን በተወሰነ መንገድ ስናይበት ነበረ። ወደ ኒኮ ኦራይሌ አመዝናለሁኝ እኔ። የመሀል ተጫዋች ምናልባት ሁለት አማካኝ እንምረጥ። አርጀንቲና ብዙ 3-4 ታደርጋለችና ሁለት አማካኝ እናደርጋቸው። ዴፓውልና ማካሊስተር እናደርጋቸው መልካም ይመስለኛል። ዴፓውል ወይስ ዴክላን ራይስ ከነ ጉዳቱ? እሺ ይሄም ከባድ ምርጫ ይመስለኛል። ራይስ ምድብ ላይ በጣም ጥሩ ነበረ። በተለይ የመጀመሪያዎቹ ሁለት ጨዋታዎች ላይ በጣም ጥሩ ነበረ። ከማዘንም አሲስት ማድረግ ይችላል። እንቅስቃሴውም ጥሩ ነበረ። ተወሰነ መንገድ በአንዳንድ ጨዋታዎች እየተቀየረ የሚወጣባቸው ሰዓቶች አሉ። በጣም 50-50 ነው። በጣም ሬር ነው ዴፓውል ወይስ ራይስ። ግን ያው የግል ጥራቱ በጣም የላቀ ስለሆነ ራይስን ምናልባት ማስቀደም የተሻለ ይመስለኛል። እንግዲህ ተጎድቶ እንኳን ተፌ አሰልጣኙ ሙጥኝ ብለዋል። ልክ ሳሊባ ላይ ዴሾ እንደዛ እንደሆኑት አሁን ደግሞ ቱሄል ተጫዋቾች ዋጋ እየከፈሉ ነው የሚገኘው በጉዳት በኩል። ስለዚህ ኤሌት አንደርሰን ወይስ አሌክስ ማካሊስተር? ኤሌት አንደርሰን ይሄም ያው ስናውጣ ላይ ናፑን በዓለም ዋንጫ ያላቸው ፐርፎርማንስ ነው። ከዚህ ቀደም የነበራቸው የሊግ ጥራት አይደለም የምንመለከተው። ማካሊስተር፣ ኤሌት አንደርሰን እኔም ወደ ኤሌት አንደርሰን ትንሽ አደላለሁ። ለምን እንደዚህ እንዳልኩ ታውቃለህ? ጥሩ የሚሆኑባቸው ጌሞች አሉ። ፈጽሞ ደግሞ የማካሊስተር ከሱም ማጠብቀው ዋጋ የሚያስከፍሉ ስህተቶችም ደግሞ ተመልክቼበታለሁ በግል። ስለዚህ ወደ አንደርሰን አደላለሁ። አንድ ነገር ለማንሳት ከሊቨርፑሉ ማካሊስተር የአርጀንቲና በጣም የተለየ ጥራትን አስመልክቷል። ሊቨርፑል ላይ በጣም ብቃቱ ወርዶ ነበረ ማካሊስተር። አሁን ግን በአልቢሴሊስቲዎቹ ቤት በጣም ተሽሎ ነው የተመለከትነው። ስለዚህ ፊት ላይ ኤንዞ ፈርናንዴዝ ወይስ ጁድ ቤሊንግሃም? ጥያቄ የለውም። ጁድ ቤሊንግሃም ይሄ የሚያስማማ ይመስለኛል። በጎል ኢንቮልቭመንትም ለቡድን ጠቃሚ በመሆንም ኤንዞም ጥሩ እየተጫወተ ነው። እርግጥ እሺ ፊት መስመር ላይ ቀኝ መስመር ላይ ሜሲን ወደ ቀኝ እናውጣውና የቀኝ መስመር ተጫዋች አድርገን ነው በወጥነት ቶማስ ቶል እየተጠቀመው አለ ማዶኬና ሳካን። ግን ሳካ ብለን እናስቀምጠው የተሻለ ተጫዋች ስለሆነ ከማዶኬ ሊዮኔል አንድሬስ ሜሲ ምርጫ ላይ ማታስቀምጣቸው ለንጽጽር የሚቀርብ አይደለም። ባሳዩት የዓለም ዋንጫ እንኳን ፐርፎርማንስ ብቻ ብናያቸው የሜሲ አንድ ጨዋታ በቂው ነው። የሜሲ ከአንድ ቡድን ጋር ብቻ ያደረገው ጨዋታ የማዶኬንም ሆነ የሳካን እስካሁን ለእንግሊዝ ያደረጉትን ጨዋታ ይበልጣቸዋል። ወደ 10 የሚጠጉ ሪካርዶች አይሆኑም እንደው ካላጋነንኩት የሰበራቸው ሪካርዶች ጎል አሲስት ብቻ አይደለም፣ ሌሎች በጣም ለረጅም ዓመታት ያልተሰበሩ ሪካርዶች ጭራሽ የተጋራቸው በጣም የብዙ ጊዜ ሪካርዶችን ሁሉ አስመዝግቧል። ይሄ ደግሞ በተለያየ ቦታ በፈለከው ቦታ የምታገኘው ሳይጠበቅ መጥቶ ጉድ የሚሰራ አይነት ተጫዋች ነው። ሶ ሜሲ ምንም ጥያቄ የለውም። 9 ቁጥር ላይ ላውታሮን ከሃሪኬን ጋር እናነጻጽር። ሃሪኬን ነው በሙሉ ብልጫ ሃሪኬን ነው የሚሆነው። እርግጥ ነው ላውታሮ አንዳንድ ጨዋታዎች ላይ ተቀያሪ ወንበር ላይ የሚቀመጥበት ጊዜ አለ። ስለዚህ የግራ መስመር ተጫዋች ሁሊያን አልቫሬዝን ከአንቶኒ ጎርደን ጋር አልቫሬዝ በዚህ ቶርናመንት ጎርደን አስቀድማለሁኝ እኔ። ያው ቶርናመንት ላይ ድሪም ቲም ስናወጣ ዓለም ዋንጫን ተመርኩዘን ስለሆነ አልቫሬዝ በጉዳትም ምክንያት ላይናፕ ውስጥ ከምድብ ጀምሮ ሲሰለፍ አልነበረም። ምናልባት እኔ አልቫሬዝን እንዲያውም ከስዊዘርላንድ ጋር ነው አውትሼን አደረገ ብዬ የማስበው። ጎርደን ግን እስካሁን በነበረው ጨዋታ ላይ ለእንግሊዝ ናሽናል ቲም ኢንቮልቭመንቱ በጣም በጎ ነው ብዬ አስባለሁ። በዚህ የዓለም ዋንጫ ላይ ጎርደን አስቀድማለሁኝ እኔ። ስለዚህ ድሪም ቲማችን ይህን ይመስላል። ዛሬ ከእግር ኳስ ባለፈ በፖለቲካዊ ባላንጣነት ከእግር ኳስ በላይ በሆነ ባላንጣነት የሚገናኙ እነዚህ ሁለት ሀገራት እጅግ አጓጊ ጨዋታቸውን ያደርጋሉ። ተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ ወደ እናንተ ወደ ተመልካች አድማጮቹ ያደርሳል። እኛ ግን የፉትቦል እንግዲህ የዛሬውን የወርልድ ካፕ ዞን መሰናዷችንን እዚህ ላይ የምንቋጭ ነው የሚሆነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ተፈራ ታምንና አዲስ መሐመድ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታን አደረግን። ቸር ቆዩልን።